ቤተክርስቲያን ሰዎች ተነስተው ቆርቆሮ አጥር ስላፈረሱ የሚቆም ተልእኮ የላትም። ሰላም ጤና ይስጥልኝ የተከበራችሁ የኢቫንጀሊካል ቴሌቪዥን ተመልካቾቻችን በትላንትናው ዕለት ሰኔ 13 ቀን 2018 ዓ.ም እንግዲህ በለሚኩራ ክፍለ ከተማ የመንግስተ ሰማይ እንደራሴዎች ቤተክርስቲያን ላይ አሳዛኝ ጥቃት ተፈጽሟል። ይህንንም ደግሞ ጥቃት እንግዲህ ሰዎች ናቸው ያደረሱት። እንግዲህ በንብረት ላይ ጉዳት ደርሷል። ይህም ደግሞ ጉዳት ምን ይመስላል ያለውን አጠቃላይ መረጃ እንግዲህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። እሺ፣ እናመሰግናለን። እንግዲህ ዛሬ በዚህ የተገኘ ነው በዚህ ቤተክርስቲያን ላይ የደረሰ ጥቃት አለ። እዚህ አካባቢው ላይ ባሉ የወንጌል አማኝ እምነት ተከታይ ባልሆኑ ሰዎች አማካኝነት ትላንት እዚሁ ቤተክርስቲያን ውስጥ ምእመናን ባሉበት ሰዓት ድንገት ተሰባስበው ያው እንደሚታየው አጥሩ ፈርሷል። ያን ብቻ አይደለም፣ ውስጥም የማምለኪያ አዳራሹንም በተወሰነ ረገድ ጉዳት አድርሰዋል። ይህች ቤተክርስቲያን ሕጋዊ ይዞታ ያላት ቤተክርስቲያን ናት። ምናልባትም እንኳን ችግር ቢኖር የሚመለከታቸው አካላት በአካባቢ መንግስት ጸጥታ አካል ስላለ ወደዛ ሄዶ ማመልከት ሲገባ ምንም አይነት ችግር ባልተፈጠረበት በዚህ አካባቢ ቤተክርስቲያን ሊተከል አይገባም የሚል ድፍን የሆነ ጥላቻ ህብረተሰቡ በዚህ አካባቢ ያሉ ሰዎች ተነሳስተው በክፋት እንደዚህ አይነት ችግር ፈጥረዋል። እንግዲህ ይሄንን በሁለት መንገድ ነው የምናየው። አንዱ ኖርማሊ ለእምነቱ ጥላቻ ያላቸው ሰዎች የፈጠሩት ችግር ነው ብለን እናምናለን። በሌላ በኩል ደግሞ የከተማውን ጸጥታ፣ የከተማውን ሰላም፣ የህዝቡን አብሮነት የማይወዱና የማይፈልጉ ሰዎች ከተማው ላይ በዚሁ ክፍለ ከተማ በዚሁ አካባቢ ሰላም እንደሌለ ለማስመሰል የሚፈጥሩት የሌሎች አካላት ተልዕኮ ያላቸው ሰዎች የሚፈጽሙትም ሊሆን ይችላል ብለን እናስባለን። እንግዲህ መጨረሻ ላይ የሚመለከተው አካል አጣርቶ የሚደርስበትን ነገር በጋራ የምንሰማ ይሆናል። የሆነ ሆኖ ግን ቤተክርስቲያን ሰዎች ተነስተው ቆርቆሮ አጥር ስላፈረሱ የሚቆም ተልእኮ የላትም። ቤተክርስቲያን የመጣችበት መንገድ፣ ወንጌል የመጣበት መንገድ ከዚህም በሚከፋ ከዚህም በበለጠ በስደት ውስጥ ነው። ይቺ ቤተክርስቲያን እድለኛ ናት። በስደት ውስጥ ያለፉ ቤተ እምነቶች ዛሬ በሀገር አቀፍ ደረጃ እንደ አማድ የሚታዩ ናቸው። በጣም ከፍተኛ ቁጥር ያላቸው ዛሬ በሀገር አቀፍ ደረጃ የካውንስሉ አባል የሆኑ ቤተ እምነቶች በብዙ መከራ ውስጥ ያለፉ ናቸው። በየክፍለ ሀገሩ የተለያየ ችግር ውስጥ አልፈዋል። ግን አሉ እነሱ። ወንጌል አይሞትም፣ ወንጌል አይጠፋም። ቆርቆሮን ቀዶ በመጣል ድንጋይ በመወርወር ሰዎችን በማሳደድ የሚጠፋና የሚሞት ወንጌል የለንም። ይሄ እንደ መርህ ሊታወቅ ይገባል። ሁለተኛው በመንግስት በኩል ይሄ ችግር ከተፈጠረ በኋላ ስለተወሰደው እርምጃ የለሚኩራ ክፍለ ከተማን የጸጥታ አካላትና አስተዳደሩን ላመሰግን ፈልጋለሁ። ሕግ ባለበት ሀገር በቀን ተነሳስቶ በእንደዚህ አይነት ወንጀል መፈጸም ተገቢ አይደለም የሚለውን መርህ በመከተል ይህንን ችግር የፈጠሩ ሰዎችን ይዘዋል፣ አስረዋቸዋል፣ ክስ መስርተዋል። ላጠፉት ጥፋት በሕጉና በሕገ መንግስቱ ላይ የተቀመጠውን ቅጣት እንዲያገኙ የሚመለከታቸው የክፍለ ከተማው ጸጥታ አካላት አስተዳደሩን ጨምረው በሚገባ ሰርተዋል። ለዚህ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስም ላመሰግናቸው እወዳለሁ። ዛሬም እዚህ በመጣንበት እነሱን አግኝተናቸዋል፣ አነጋግረናቸዋል። ጉዳዩን የያዙት አካላት በሙሉ በዚህኛንም አግኝተው አነጋግረውናል። በካውንስሉ ስም ምስጋናዬን ለነሱ ማድረስ ፈልጋለሁ። ያ ብቻ አይደለም። በዚህ በለሚኩራ ክፍለ ከተማ ያሉ የወንጌል አማኝ እምነት ተከታዮች ችግሩ ሲፈጠር ወደዚህ ስፍራ መጥተው አብረው በመጸለይ በመደጋገፍ በመመካከር ተጨማሪ ሁከት እንዳይፈጠር፣ ግጭት እንዳይፈጠር
ፍጹም ክርስቲያናዊ ጨዋነት በተሞላበት መልኩ የሚመለከተው አካል የመንግስት አካል መጥቶ እርምጃ እንዲወስድ አመልክተው በጋራ በመቆማቸው በጸሎት በመቆየታቸው ግጭቱ ወደ ሁከት እንዳይዞር ተጨማሪ ግጭት እንዳይፈጠር ምላሽ ባለመስጠት እኛንም በመጠበቃቸው በዚህ በለሚኩራ ክፍለ ከተማ ያሉ የወንጌል አማኞችን የቤተ ክርስቲያኗን ምእመናን እጅግ አድርጌ ላመሰግን ወዳለሁ። ይህ ክርስቲያናዊ ጨዋነት ሊቀጥል ይገባል ብዬ አስባለሁ። ይሄ ማለት ግን እንደው ሰዎች መጥተው የፈቀዱትን ሲያረጉ ዝም ማለት ይገባል ማለት አይደለም። ስለዚህ እንደ ወንጌል አማኝ መፍታችንን አሟጠን እንጠቀማለን። ህግ ያለበት ሀገር ነው ያለነው። መንግስት አጥፊዎችን በህግ ይጠይቃል፣ እየጠየቀን መጥቷል። በዚህ ጉዳይ ላይ የተወሰደው እርምጃ በሌሎች አካባቢዎችም እንደዚህ አይነት ችግር ለመፍጠር እየሞከሩ ላሉት ግለሰቦች አስተማሪ ነው ብዬ አስባለሁ። አሁንም በእነዚህ ሰዎች ላይ የሚሰጠው የመጨረሻ ውሳኔ በአንዳንድ አካባቢዎች ላይ እንደነ ጅምሮችም ስላሉ የሚታይ ነገር ስላለም ለነዛም ብዙ አስተማሪ እንደሚሆን አምናለሁ። የመጨረሻ ውሳኔውን እንግዲህ በጋራ አብረን እንጠብቃለን። የክፍለ ከተማ ፖሊስ መምሪያ እና ጸጥታ አካላት በትብብር በመቀናጀት ነው እየሰሩ ያሉት። እሱን ውሳኔ እኛም እንከታተላለን። ቤተክርስቲያኒቱ አምልኮዋን ትቀጥላለች። ህዝቡ ሰላማዊ በሆነ መንገድ አምልኮን ይቀጥላል። የጸጥታ አካላት ከትላንትና ችግሩ ከተፈጠረበት ሰዓት ጀምሮ እስካሁን ድረስ በዚህ ጥበቃ እያደረጉ ነው ያሉት። በቆርቆሮ ላይ ከደረሰው ችግር ውጪ ምንም የተፈጠረ ነገር የለም። ወንጌል ይቀጥላል። ቤተክርስቲያን ታባለች። ኢየሱስ ክርስቶስ ይሰበካል። ቆርቆሮ በመቅደድ ቢቆም ወንጌል የለም፣ የሚደነግጥም ሰው የለም። ስለዚህ ይሄ አስተማሪ ሆኖላቸው ሌሎችም ከዚህ ተምረው እንደነ ችግሮችን ከመፍጠር እንዲቆጠቡ ይህንን ጉዳይ ያስተባበሩ፣ ያቀናጁ፣ ያደራጁ አካላትም አስተማሪ የሆነ ቅጣት ተቀጥተው ከፈጠሩት ችግር ተነስተው ሊማሩበት ይገባል ብዬ አስባለሁ። እዚህ ከሚታየው ቆርቆሮዎች የተሰባበሩ ቆርቆሮዎች በተጨማሪ ቤት ውስጥ የነበሩ ስቶር ላይ የነበሩ ቢሮዎች ውስጥ የነበሩ እቃዎች ጠፉ ተብሎ የተመዘገቡ አሉ። እነዚህን ነገሮች የሚመለከተው አካል መንግስት ከአጥፊዎች ጋር ተነጋግሮ እቃዎች እንዲተኩ ይደረጋል ማለት ነው። አመሰግናለሁ። ስሜ አምባሳደር አሸናፊ ጸጋ ይባላለሁ። የመንግስት ሰማይ እንደራሴዎች ዓለም አቀፍ ቤተክርስቲያን አገልጋይ ነኝ። የቤተክርስቲያኒቱም ፕሬዝዳንት ነኝ እና ቤተክርስቲያናችን እንግዲህ ከተመሰረተች ኦልሞስት 12 ዓመት በላይ ይሆናታል። በወንጌል አማኞች ቤተክርስቲያናት ካውንስል ውስጥ ተመዝግባ ደግሞ አገልግሎት መስጠት ከጀመረች ኦልሞስት ከ2014 ጀምሮ ላለፉት 5-6 ዓመታት ከካውንስሉ መስረታ ጀምሮ በአባልነት አብረን አለን። እንግዲህ ቤተክርስቲያኒቱ የመጀመሪያዋ የአምልኮ ቦታ ይሄ አይደለም። ከኢትዮጵያ ውስጥ ከ15 ከ20 በላይ ብራንቾች አላት እና በመንግስት ደግሞ ስንጠብቅ የነበረው የአምልኮ ቦታ እንዲሰጠን በህጋዊ መንገድ ጥያቄ አቅርበን ለብዙ ጊዜ እንጠብቅ ነበረ። በካውንስሉ ትብብርና እንዲሁም በመንግስት በጎ ፍቃድ ህጋዊ በሆነ መንገድ የራሷን የአምልኮ ቦታ ከመንግስት ተረክባለች። በተረከበችበት ሂደት ውስጥም ደግሞ የጸጥታ አካላት ከካውንስሉ ጋራ እንዲሁም ከመንግስት መዋቅር ጋራ በመናበብ በህጋዊ መንገድ ቦታው ነፃ መሆኑን አይተው አስረክበውናል። ነገር ግን ለእምነቱ ጥላቻ ያላቸው ጥቂት ግሩፖች በየአካባቢው ይኖራሉ። እንዳጋጣሚ እኛም በመደባ ባገኘንበት በዚህ የአምልኮ ስፍራችንም ላይ በአካባቢውም ላይ ነበሩ እና እኛ የደረሰብን ያው ጥቃት ነው። የአምልኮ የእምነት ጥላቻ ጥቃት ነው። ይህንን ያደረጉት እንደ አጠቃላይ የሌሎች ቤተ እምነት አጠቃላይ ሳይሆን በየቤተ እምነት ውስጥ ተመሽገው የተለያየ አጀንዳ የማስፈጸም ተልዕኮ ያላቸው ግሩፖች ይህንን ጥቃት ፈጽመዋል። ትልቅ ጉዳት የደረሰብን እውነት ለመናገር ንብረት ወድሟል፣ ተዘርፏል። እንደምታዩት ቤተክርስቲያኒቱ ከምእመናን ሰብስባ በሌላት አቅም እንግዲህ እኛ ሀብታችን እግዚአብሔር ነው፣ ሲቀጥል ደግሞ የምናገለግለው ህዝብ ነው እና ያንን በደቦ በመግባት እንግዲህ የተለያዩ ሚዲያ ላይ እንዳያችሁት እኛ በእርግጥ የበላይ አመራሮቻችንን ስለምንጠብቅ በካውንስል ውስጥ ያሉትን በራሳችን የለቀቅ ነው የለም። ህብረተሰቡና ለወንጌሉ የሚቆረቆረው አማኝ ግን ራሳቸው ሚዲያው ላይ ጉዳዩን ቀርጸው አውለውታል እና ሁኔታው እንደ ሀገርም እንደ ቤተክርስቲያንም ቢያሳዝንም
የመንግስት መዋቅር ውስጥ ያሉ የጸጥታ አካላት ከክፍለ ከተማ ጀምሮ የወሰዱት እርምጃ ካውንስሉ የወሰደው እርምጃ ግን በጣም ይመሰገናል። የከፋ ጉዳት ሳይደርስ ያው በንብረት ላይ ጉዳት ቢደርስም በሰው ላይ የከፋ ጉዳት ሳይደርስ ጉዳዩን ለመቆጣጠር የሄዱበት ርቀት በጣም የሚመሰገን ነው። ኦልሞስት ከጉዳዩ ጋር ንክኪ ያላቸውና ዳይሬክት የተሳተፉ ጥቃቱን ሲመሩ የነበሩ ሰዎች እንግዲህ በቁጥጥር ስር ውለዋል።